የደብረ ሊባኖስ ገዳም የሚስጥርና የብርሃን ዜና መዋዕል ከአጸበው ደብር እስከ ሰማዕታቱ ደም በስላሴ ክብርና በምስጢራት ሁሉ ምንጭ በሆነው በልዑል እግዚአብሔር ስም ይህንን መንፈሳዊና ታሪካዊ ዘገባ እንጀምራለን። ኦ ምስጢር ሆይ እንደ ማለዳ ፀሐይ በኢትዮጵያ ምድር ላይ የበራው የደብረ ሊባኖስ ገዳም ዜና መዋዕል ምንኛ ድንቅ ነው! የሰው ልጅ በምድር ላይ ካሉት ፍጥረታት ሁሉ ተለይቶ የሚታወቀው ነፍስ ባለውና በሚናገር አእምሮ እንዲሁም በፈጣሪው አርአያና አምሳል በመፈጠሩ እንደሆነ ሁሉ ደብረ ሊባኖስም ከሌሎች አድባራትና ህጉራት ተለይቶ የሚታወቀው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰጠው የጥበብ ብርሃን፣ የቅድስና መዓዛና የጽናት ምስክርነት ነው። ይህ ታሪክ በ15ኛው ክፍለ ዘመን እንደነበረው እንደ ታላቁ ሊቅ እንደ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር አገላለጽ በቃላት ድርደራና በነገረ መለኮት ረቂቅ ቅላጼ ተቃኝቶ የገዳሙን መሰረት፣ የጥበብ ማማነቱን፣ የመከራውን እሳትና የትንሣኤውን ተስፋ በአንድ ወጥ ትረካ ይዘረዝራል። የታሪኩ መጀመሪያና የአቡነ ተክለ ሃይማኖት የቅድስና አሰር በኢትዮጵያ መንፈሳዊ ሰማይ ላይ አዲስ ኮከብ ይበራ ዘንድ የፈቀደ እግዚአብሔር ጻድቁን አቡነ ተክለ ሃይማኖትን ለሸዋ ምድር ቤዛ አድርጎ ሰጠ። የጻድቁ ወላጆች ካህኑ ጸጋ ዘአብና እግዚአብሔር ሐራያ ወይም ሳራ በጸሎትና በምጽዋት ጸንተው ይኖሩ በነበረበት ወቅት በመላእክት ብስራትና በታምራት ይህ ቅዱስ ተክል በቀደመው ስሙ ደብረ አጽቦ ተብሎ በሚጠራው አካባቢ ይበቅል ዘንድ ተመረጠ። ገና በልጅነታቸው መለኮታዊ ጥበብን የተመገቡት ጻድቁ በሸዋ ምድር የነበረውን የድንቁርና ጨለማና የጣዖት አምልኮን በወንጌል ብርሃን ይገፋ ዘንድ ተነሱ። ወደ ሰሜን ኢትዮጵያ ተጉዘው በደብረ ዳሞና በሐይቅ እስጢፋኖስ ገዳማት ውስጥ የምንኩስናን ሕግጋትና የቤተ ክርስቲያንን ሥርዓት በጥልቀት አጠኑ። በዚያም ከአባ ኢየሱስ ሞዓ ዘንድ ሙሉ የምንኩስና ልብስንና ቡራኬን ተቀበሉ። ይህ ጉዟቸው በኢትዮጵያ ሰሜናዊና ማዕከላዊ ክፍሎች መካከል ያለውን መንፈሳዊ ትስስር ያጠናከረና የክርስትናን መታደስ ያበሰረ ነበር። በ1284 ወይም በ1284 ዓመተ ምህረት ጻድቁ አቡነ ተክለ ሃይማኖት ወደ ሸዋ ምድር ተመልሰው በሰላሌና በግራሪያ መካከል በሚገኘውና በግርማዊነቱ በሚታወቀው የጀማ ወንዝ ሸለቆ አጠገብ የደብረ አጽቦን ገዳም መሰረቱ። ይህ ገዳም ሲመሰረት በድንጋይና በጭቃ ብቻ ሳይሆን በጸሎትና በትምህርት እንባ የታነጸ ነበር። ጻድቁ ካሁኑ ቤተክርስቲያን በላይ በሚገኘው ዋሻ ውስጥ ለ29 ዓመታት ያህል ተገለው በጸሎት ቆዩ። በዚያ ዋሻ ውስጥ በአንድ እግራቸው ቆመው ሲጸልዩ እግራቸው እስኪሰበር ድረስ የነበራቸው ጽናት ለገዳሙ ማህበረሰብና ለኢትዮጵያ ክርስቲያኖች ሁሉ የጽናት ተምሳሌት ሆነ። ከእግራቸው ስብርባሪ የወጣው የቅድስና ጠበል ዛሬም ድረስ በዋሻው ውስጥ እየፈሰሰ ለብዙዎች ሕያው ፈውስን ይሰጣል። ይህ የቅድስና አሰር ደብረ ሊባኖስን የኢትዮጵያ የሃይማኖት እምብርት አደረጋት። የጥበብ ምንጭና የአምስቱ ጉባኤ ቤቶች ምስክርነት። ደብረ ሊባኖስ ገዳም ብቻ ሳይሆን እንደ አባ ጊዮርጊስ ዘጋስጫ አገላለጽ ነፍስን በእውቀት የሚያለመልም ተናጋሪ ገነት ነው። ገዳሙ ከተመሰረተበት ጊዜ ጀምሮ ለ500 ዓመታት ያህል የኢትዮጵያ ቤተክርስቲያን የትምህርትና የስልጣኔ ማዕከል ሆኖ አገልግሏል። የገዳሙ የበላይ ጠባቂ እጨጌ በመባል የሚጠሩ ሲሆን
በስልጣን ተዋረድ ከአቡኑ ቀጥሎ ሁለተኛና እጅግ ተደማጭነት ያላቸው ባለስልጣን ነበሩ። የዚህ መንፈሳዊ መንግስት ጥንካሬ የሚመነጨው በገዳሙ ውስጥ ከሚገኙት 5 ታላላቅ የሃይማኖት ትምህርት ቤቶች ወይም ጉባኤ ቤቶች እንደነበረ ይነገራል። አሁንም በዚሁ የቀጠለ ትልቅ ታሪክ ነው። እንደዚህ አይነት ጉባኤ ቤቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት፣ መነኮሳት፣ ካህናትና ዲያቆናትን በማፍራት ረገድ ወደር የሌለው ሚና ተጫውተዋል። የመጀመሪያውና መሰረታዊው ንባብ ቤት ሲሆን ሕፃናት ፊደላትንና የቅዱሳት መጽሐፍትን ንባብ በቃላቸው የሚሸመድዱበት፣ የምስጢር መክፈቻ ቁልፍ የሚቀበሉበት አውድማ ነው። በዚህ ተማሪዎች የዳዊትን መዝሙርና የሐዋርያትን መልእክታት በጥራትና በቃና ማንበብን ይለማመዳሉ። ቀጥሎም ዜማ ቤት ይመጣል። በቅዱስ ያሬድ ዜማዊ ዜማዎች የታጀበው ይህ ጉባኤ ነፍስን ከሥጋዊ እስራት አውጥቶ ወደ መለኮታዊ ምስጋና የሚያሸጋግር ድልድይ ነው። በደብረ ሊባኖስ የዜማ ትምህርት ከሌሎች ገዳማት በተለየ ሁኔታ የረቀቀና ስርዓት ያለው እንደነበረ የታሪክ ድርሳናት ይመሰክራሉ። ሶስተኛው ቅዳሴ ቤት ነው። እዚህ ተማሪዎች የሥርዓተ ቅዳሴን ምስጢር፣ የጸሎት ቅደም ተከተልንና የክህነት አገልግሎትን በጥንቃቄ ይማራሉ። ይህም ካህናት በመሠዊያው ፊት ቆመው ሕያው መሥዋዕትን ያቀርቡ ዘንድ የሚያዘጋጅ የተቀደሰ ማዕድ ነው። አራተኛውና የአእምሮ ምጥቀት መለኪያ የሚባለው ቅኔ ቤት ነው። እዚህ ተማሪዎች የሰዋሰው ሕግጋትን፣ የቋንቋ ረቂቅነትንና የሰምና ወርቅ ምስጢርን ይማራሉ። ቅኔ የአእምሮን ንቃትና የፈጠራ ጥበብ መገለጫ ሲሆን ተማሪዎች በቅጽበት መለኮታዊ ምስጢራትን በቅኔያዊ ወርቅ እንዲያሸበርቁ ያደርጋቸዋል። በመጨረሻም የጥበብ ሁሉ ማረፊያ የሆነው መጽሐፍት ቤት ይገኛል። እዚህ የብሉይና የሐዲስ ኪዳን ትርጓሜዎች፣ የምስጢረ መለኮት ትምህርቶች፣ የሊቃውንት ድርሳናትና የታሪክ መጽሐፍት በጥልቀት ይተነተናሉ። እንደ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ያሉ ረቂቅ መጽሐፍት ለዘመናት በዚሁ ጉባኤ ሲተነተኑ ኖረዋል። ይህ የትምህርት ሥርዓት ደብረ ሊባኖስን ለዘመናት የኢትዮጵያ መንፈሳዊ ዩኒቨርሲቲ አድርጓታል። የስያሜው ለውጥና የ15ኛው ክፍለ ዘመን ተሐድሶ። ደብረ ሊባኖስ ወይም ደብረ አጸቦ ወደ ደብረ ሊባኖስ የተቀየረበት ዘመን በኢትዮጵያ ቤተክርስቲያን ውስጥ ትልልቅ የነገረ መለኮት ክርክሮችና የታድሶ እንቅስቃሴዎች የታዩበት ወቅት ነው። በ15ኛው ክፍለ ዘመን በተለይም በአፄ ዘርዓ ያዕቆብ ዘመነ መንግስት በ1445 ዓመተ ምህረት ገዳሙ አዲሱንና ቋሚ ስሙን አገኘ። ሊባኖስ የሚለው ስም በመጽሐፍ ቅዱስ ውስጥ ካለው ከሊባኖስ ተራራዎች ግርማና መዓዛ ጋር የተያዘ ሲሆን ገዳሙም እንደ ሊባኖስ ዝግባ በቀናች ሃይማኖት የጸና እንደ አበባም ያሸበረቀ መሆኑን ያመለክታል። ይህ ወቅት በጊዮርጊስ ዘጋስጫ መጽሐፈ ምስጢርን የደረሰበትና ለቤተ ክርስቲያን አስተምህሮ ጥበቃ የተጋደሉበት ዘመን ነበር። በጊዮርጊስ በመጽሐፈ ምስጢር ውስጥ እንደገለጹት እውነት ከሐሰት፣ ብርሃን ከጨለማ ተለይቶ ይታወቅ ዘንድ ይገባል። ደብረ ሊባኖስም በዚህ ዘመን የሶስት ልደት ትምህርትን በመደገፍና የቤተ ተክለ ሃይማኖት መለያ ሆኖ በመቆም ከቤተ ኤዎስጣቴዎስ ጋር በነበራቸው መንፈሳዊ ክርክር ውስጥ ትልቅ ድርሻ ነበራት። ገዳሙ የሰሙን ቅዱስነት ይዞ እንደ ሊባኖስ ተራራዎች በክርስቶስ ፍቅር ያበቡ መነኮሳትንና ሊቃውንትን በማፍራት በኢትዮጵያ ምድር ላይ የሃይማኖት ምሰሶ ሆኖ ጸና። የአፄ ዘርዓ ያዕቆብና የአባ ጊዮርጊስ ዘጋስጫ የነገረ መለኮት ምጥቀት
በገዳሙ የትምህርት ስርዓት ላይ ከፍተኛ ተጽዕኖ አሳርፈዋል። የመከራው እሳትና የፈተናው ዘመን፣ የአህመድ ግራኝ ወረራ። እውነትና ብርሃን ሁልጊዜም ከጨለማው ኃይል ጋር ይጋጫሉ። ደብረ ሊባኖስ በረጅም ታሪክ ውስጥ ትልልቅ መከራዎችን አሳልፏል። ከነዚህም አንዱ በ16ኛው ክፍለ ዘመን የነበረው የኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ወረራ ነው። ሐምሌ 21 ቀን 1531 ዓ.ም የግራኝ ተከታይ የሆነው ኡራኢ አቡበክር ገዳሙን በእሳት አቃጠለው። በዚያ አስከፊ ወቅት የገዳሙ መነኮሳትና ማህበረሰብ ቤተክርስቲያኑንና በውስጡ የነበሩትን ቅዱሳት ንዋያትን ለማዳን ብዙ ጥረት ቢያደርጉም ወራሪው ኃይል ግን ምህረት አልባ ነበር። ይህ ውድመት ገዳሙን ለረጅም ዘመናት ፈርሶ እንዲቆይ አድርጎታል። ይሁን እንጂ የደብረ ሊባኖስ መሰረት በቁሳዊ ህንፃ ላይ ብቻ ሳይሆን በምስጢር ሃይማኖት ላይ የታነጸ በመሆኑ በእሳት ቢቃጠልም ቅድስናው ሊጠፋ አልቻለም። ከረጅም ጊዜ መፈራረስ በኋላም አፄ ኢያሱ ቀዳማዊ ኢያሱ ታላቅ ዘመን በ1699 ዓመተ ምህረት ገዳሙ ዳግም ተገንብቶ የቀድሞ ክብሩን መመለስ ጀመረ። ይህም ዳግም ግንባታ የገዳሙን ሕያውነትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጽናት ለዓለም አረጋገጠ። የደም ምስክርነት። 1937 የደብረ ሊባኖስ ጭፍጨፋ። ታሪካችን ወደ 20ኛው ክፍለ ዘመን ሲሸጋገር በደብረ ሊባኖስ ሰማይ ላይ እጅግ ጥቁር የሆነ ደመና አጠላ። 1937 ዓመተ ምህረት የጣሊያን ፋሽስት ወራሪዎች በኢትዮጵያ ላይ ያደረሱት ግፍ በገዳሙ ታሪክ ውስጥ ትልቁ የደም ጠባሳ ሆነ። የካቲት 12 ቀን በአዲስ አበባ በግራዚያኒ ላይ የተሞከረውን ግድያ ተከትሎ ወራሪው ኃይል በገዳሙ መነኮሳትና ነዋሪዎች ላይ ታሪክ የማይረሳውና በአፍሪካ አህጉር ታይቶ የማይታወቅ የክርስቲያኖች ጭፍጨፋ አደረገ። ግራዚያኒ የገዳሙ መነኮሳትና ደቀ መዛሙርቱ በጥቃቱ ውስጥ እጃቸው አለበት በሚል የተሳሳተና ያለ ማስረጃ በደረሰበት ድምዳሜ ገዳሙ ሙሉ በሙሉ እንዲጠፋና ነዋሪዎቹ እንዲረሸኑ ትዕዛዝ ሰጠ። ግንቦት 12 ቀን በቅዱስ ተክለ ሃይማኖታዊ በዓል ቀን ጄኔራል ፔትሮ ማለቲ የተመራው የጣሊያን ጦር ገዳሙን ከበበው። ከ297 በላይ መነኮሳትን 23 ምዕመናንን በአንድ ቀን ረሸኑ። ጭፍጨፋው በዚያ ብቻ አላበቃም። ተከታታይ ቀናትም ንጹሃን ዜጎች ወደ እንገጫ ተወስደው በጅምላ ተጨፍጭፈዋል። በጥቅሉ ደብረ ሊባኖስ በዙሪያው ባሉ አካባቢዎች ከ1700 እስከ 2100 የሚደርሱ ንጹሃን መነኮሳት፣ ዲያቆናትና ምዕመናን ተገድለዋል። ይህ የደም ምስክርነት ለደብረ ሊባኖስ ገዳም አዲስ የምስጢር ምዕራፍ ከፈተ። የጻድቁ ተክለ ሃይማኖት ልጆች ደማቸውን ለሃይማኖታቸውና ለሀገራቸው ሰጡ። በ1940ዎቹ ገደማ ገዳሙን የጎበኙት ተጓዦች ያልተቀበሩ የሰማዕታትን አጥንቶች በሳጥንና በከረጢት ተሞልተው እንደተመለከቱ ምስክርነታቸውን ሰጥተዋል። የፋሽስት ጣሊያን ወራሪዎች የገዳሙን ንብረት በመዝረፍና ሕንፃዎቹን በማፍረስ የቤተ ክርስቲያኒቱን የጀርባ አጥንት ለመስበር ቢሞክሩም የሰማዕታቱ ደም ግን ገዳሙን ይበልጥ የተቀደሰና የማይደፈር አደረገው። ከጭፍጨፋው የተረፉ መነኮሳትና ተማሪዎችም ወደ ዳናኔ የማቃጠያ ካምፖች ተልከው ብዙ መከራ ተቀብለዋል። የትንሣኤው ተስፋ፣ ዳግም ግንባታና ዘመናዊው ካቴድራል። ከጨለማ በኋላ ብርሃን፣ ከመከራ በኋላም ደስታ እንደሚመጣ ሁሉ ደብረ ሊባኖስም ከውድመት ተነሳች።
አፄ ኃይለ ሥላሴ ለገዳሙ በነበራቸው ልዩ ፍቅርና ክብር ገና የሥላሴ ገዢ በነበሩበት የሰላሌ ገዢ በነበሩበት ጊዜ ጀምሮ በ1961 ዓመተ ምህረት አዲሱንና ዘመናዊውን ካቴድራል እንዲገነባ አዘዙ። ይህ ቤተክርስቲያን በወቅታዊው አርክቴክትስ ወይም የህንጻ ስራ ጥበብ ፕሮፌሰር ሄክተር ኮፊያቶ ተቀርጾ በምርጥ ሞዛይኮችና በመስታወት ቅብ ወይም ስቴንድ ግላስ ስዕሎች አሸብርቆ ተሰራ። የግንባታው ጥራትና ውበት ገዳሙ ያለውን ዘላለማዊ ክብር የሚያንጸባርቅ ነው። በቤተክርስቲያኑ ግንባታ ወቅት በቁፋሮው ውስጥ እንደ አንድ የተቀረጸ ጥንታዊ የወርቅ ቀለበት ተገኝቶ ለአፄ ምኒልክ እንደተሰጠ በታሪክ ተመዝግቧል። ይህ የሚያሳየው ገዳሙ ምን ያህል ጥንታዊና ከመንግስታዊ ትውፊቶች ጋር የተቆራኘ መሆኑን ነው። ዛሬ በገዳሙ ቅጥር ግቢ ውስጥ የሚገኘው የመስቀል ቅርጽ ያለው የመቃብር ሐውልት 1937 ሰማዕታት ዝክረ ነገር ይዞ ይገኛል። እንዲሁም የመጀመሪያው ኢትዮጵያዊ ፓትርያርክ አቡነ ባስልዮስ በዚሁ ቅዱስ ስፍራ ተቀብረዋል። በአጠቃላይ የደብረ ሊባኖስ ዘላለማዊ ምስጢር እዚህ ድረስ እንደተገለጸው ብቻም ሳይሆን እንደ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ሁሉ ጥልቅ ረቂቅና ለዛ ያለው ጥዑም መንግስተ ሰማያትን የሚመስልና አምሳለ ገነት ገዳም ነው። ገዳሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥበብ ምንጭ፣ የቅድስና ማደሪያና የጽናት ምልክት ሆኖ ለዘመናት ቆይቷል። ከአቡነ ተክለ ሃይማኖት ዋሻ ጀምሮ እስከ ግንቦት 12ቱ ሰማዕታት ደም ድረስ ያለው ጉዞ የብርሃንና የጨለማ የእውነትና የሐሰት ትግል ውጤት ነው። ኦ ደብረ ሊባኖስ ሆይ እንጂ የሊቃውንት መፍለቂያ የሰማዕታት መገኛ ነሽ። ጥበብሽ እንደ አባይ ወንዝ ይፈሳል፣ ቅድስናሽም እንደ ሊባኖስ ዝግባ ይለመልማል። የሰው ልጅ ነፍስ በሚናገር አእምሮዋ እንደምትመሰገን ሁሉ አንቺም ለኢትዮጵያ በሰጠሽው የመንፈስ ምግብ በዘጠበልሽ የፈውስና በነጻነት ተጋድሎሽ ለዘላለም ልትመሰገኝ ይገባሻል። ይህ የታሪክ ድርሳን የምስጢራት ሁሉ ባለቤት ለሆነው ለእግዚአብሔር ምስጋና ይሁን። በእውነት ደብረ ሊባኖስ የኢትዮጵያ የሃይማኖት ማማና የታሪክ ማህደር ሆና ለዘላለም ትኖራለች። አሜን።